ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች በድጋሚ ወደ እናንተ በሶስተኛ ክፍል ፕሮግራማችን በእንግሊዝ ፕሪሚየር ሊግ ቅድመ ጨዋታ ግምገማ ቼልሲ ከሰንደርላንድ ተጠባቂው የስታንፎርድ ብሪጅ ፍልሚያ በሁለቱ ክለቦች መካከል የሚደረገውን ጨዋታ ቅድመ ጨዋታ ግምገማ አንዳንድ ነጥቦችን እናነሳለን። በተለይ ቼልሲ ወጣት ተጫዋቾች አሁን ለኤንዞ ማሬስካ ጥሩ ስትንፋስ ጥሩ የማሰቢያ ጊዜ የፈጠሩትን ሶስቱን ድንቅ የወደፊት የቼልሲ የፕሮጀክቱ መሪ የሚሆኑ ከወዲሁ ተስፋ ሰጪ እንቅስቃሴዎችን እያሳዩ የሚገኙ ለኤንዞ ማሬስካ ተስፋ ሰጪ ብቻ ሳይሆን ከተስፋም በላይ የጨዋታ ልዩነት እየሆኑ የመጡ ስለ ሶስቱ ተጫዋቾች እናነሳለን። ስለ ዛሬው ጨዋታ መነሳት ያለበትን ነጥብ እናነሳለን። ነገር ግን አንድ አጋጣሚ ላንሳላችሁ። የፕሮግራማችንን ላይክ አድርጉ፣ ሼር አድርጉ የሚለውን ጉዳይ ከማንሳታችን በፊት በዴድላይን ዴይ ቼልሲ የኒኮላስ ጃክሰንን ጉዳይ በቀሪ የመጨረሻ 3 ቀናት መሰለኝ ካልተሳሳትኩ ታርሙኛላችሁና ወደ ባየር ሙኒክ ሁሉንም ቅድመ ሁኔታ አጠናቀቁ፣ ፍቃድ ሰጡት። ተጫዋቹ ለንደንን ለቆ ፍላይት በሚያደርግበት ቀን ልክ ሙኒክ ኤርፖርት ሲደርስ ቼልሲ በእለቱ በለንደን ደርቢ ከፉላም ጋር ጨዋታ ነበረው። ታስታውሱ እንደሆነ ሌም ዴላፕ ከባዱን ሃርምስትሪንግ ሶስተኛ ደረጃውን ከ3 ወር በላይ ከሜዳ የሚያርቀውን ከባዱን ጉዳት አስተናገደ። ቼልሲ እስከዛ ሰዓት ድረስ ህጋዊ መብት አለው ዝውውሩን የማቋረጥ። ታስታውሱ እንደሆነ በጊዜው የተነሳው ከባዱ ጭቅጭቅ እና በቼልሲ በኩል ደግሞ አንድ የሚወደድ በቼልሲ ባለሀብቶች በጣም የሚወደድ ኤጀንት አለ። ኤጀንሲ ነው፣ ግን የዛ ኤጀንሲ ትልቅ ኤጀንሲ ተቋም ዋና ባለቤትና የተጫዋቾች ኤጀንት አለ። አሊ ባራት የሚባል የኤፒክ ስፖርት ዋና ባለቤትና አስተዳዳሪ ያ ኤጀንት ነው። የኒኮላስ ጃክሰን፣ የኖኒ ማድዌኬ፣ የክሪስቶፈር ንኩንኩ፣ የሞሲስ ካሴዶ እንደውም በቅርቡ ከሞሲ ካሴዶ ጋር ስምምነት ማቋረጡን ጭምር ሲገለጽ ነበር። በርካታ ተጫዋቾች እነ ቶሲና ደረባዮን ጨምሮ እነ ዊስሊ ፎፋና ቼልሲ ቤት ብቻ ወደ 12-13 ተጫዋቾች በኤጀንትነት እንደያዘ ይታወቃል። ይሄ ኤፒክ ስፖርትና አሊ ባራት የሚባለው ትልቅ ኤጀንት አሁን እንደነ ሚኖ ራዮላ ከዚህ ዓለም በሞት የተለየው እንደነ ዮርጊ ሜንዴዝ የሆነ እንትኑን እየተቆጣጠረ የመጣ ኤጀንት ነው ይላሉ። አሁን ላይ በካምፓኒ ደረጃ ከባድ ኤጀንት ነው። በድርድር በኩል ደግሞ ለቼልሲዎች በጣም ሁኔታዎችን በማቅለል የሚታወቅ ነው እና የኒኮላስ ጃክሰን ኤጀንት ነው። የዛው የኤፒክ ስፖርት አንዱ ኤጀንት ራሱ ባለቤቱ ስለነበር የኒኮላስ ጃክሰን ኤጀንት ነበር። ዝውውሩ እንዲቋረጥ ቼልሲ በቀጥታ ለባየር ሙኒክ ኢሜል አደረገ። ሙኒኮች የቼልሲ መብት ስለሆነ ያንን የማክበር ግዴታ አለባቸው። ምክንያቱም ኦፊሻል ፍቃድ ሸጠናል፣ ኮንትራቱ ፈርሷል፣ የውሰት ውሉን አስድቀናል የምትለው የመጨረሻዋ ፊርማ በቼልሲ በኩል እስካልተፈረመ ድረስ ልክ እንደ ማርክ ጌሂ ተተኪውን አላገኘንም ብለው ካንስል የማድረግ መብት አላቸው። ነገር ግን ይሄ አሊ ባራት የሚባለው ኤጀንት ቼልሲዎችን በመማጸን ለ2 ቀን አግባብቶ ዝውውሩ እንዲፈጸም አድርጓል። በዛች ቀን ግን አንድ ትልቅ ጉዳይ እንደገና በተአምርነት ተፈጥሮ ነበር። በዴድላይን ዴይ ወደ ፉላም የሚያደርገውን ዝውውር ታይሪክ ጆርጅ በሜዲካል ምክንያት ዝውውሩ ተቋረጠ። በተመሳሳይ ደግሞ ወደ ዛሬው ተጋጣሚ ሰንደርላንድ የሚጓዘው ማርክ ጉይ የውሰት ውሉን ካጠናቀቀ በኋላ ቼልሲ የውሰት ክፍያውን አንዳንድ ቅድመ ሁኔታውን አግባብነት ባለው ቅድመ ሁኔታ ከሰንደርላንዶች ጋር በመግባባት ያን ዝውውር አቋርጦ ማርክ ጉይንም መለሱት። በደም እዚህ ጋር ልብ ብላችሁ ቼልሲ ደጋፊዎችም ሆነ የዚህ ፕሮግራም አድማጮች አንድ ጉዳይ እንድትመለከቱ እንፈልገው። ሁለቱ ተጫዋቾች በኤንዞ ማሬስካ የዘንድሮ የውድድር ዓመት ፕላን ውስጥ ኮምፕሊትሊ አልነበሩ። ድንገት የተፈጠረ ጉዳይ ነው። የሁለቱ ተጫዋቾች ወደ ቼልሲ ቤት መመለስ ዋነኛ ምክንያት የሌም ዴላፕ ጉዳት እንጂ ቼልሲ እንደ ቡድን ዘንድሮ እነዚህ ተጫዋቾችን በውሰትም በሽያጭ በመልቀቅ
ሌላ ስትራቴጂ ነበር። ሁለተኛ ጉድ ደግሞ ተፈጠረ። በዚህ ወር መጀመሪያ ልክ በዚህ ወር ኦክቶበር 1 ቼልሲ አንድ ሴሽን ነበር፣ የትሬኒንግ ሴሽን። ሁለቱን ተጫዋቾች ኤንዞ ማሬስካ በመጥራት አንድ ጉዳይ ሊያስጠነቅቃሉ። በዚህ ወር ባለን ፊክቸር በአጠቃላይ ላትጫወቱ ትችላላችሁ። ትሬኒንግ ላይ ፐርፎርም እያደረጋችሁ ያላችሁበት መንገድ በቂ አይደለም። አስተማማኝነት ፈልጋለሁ። ከዚህ በላይ ትሬኒንጋችሁን አጎልብቱ የሚል ጠንካራ አስተያየት ሰጡ። አሁን ሁለቱ ተጫዋቾች አንደኛ ስለ እቅድ አወራ። እቅዳቸው ውስጥ አልነበሩም። ሲዝኑ ሲጀምር ባልታሰበ ጉዳት ወደ እቅድ ተካተቱ። ውድድር አመቱ ደግሞ ገፋ። ብቃት ላይ ጠንክረው እንዲሰሩ ማስጠንቀቂያ ተሰጣቸው። ልክ የጆአው ፔድሮ ተከታታይ ጨዋታ ላይ አለማስቆጠርን ታክቲካዊ ግምገማ ሲያደርጉ ለካስ ተጋጣሚ ትርፍ የሆኑ ጆአው ፔድሮ የሚጠቀሙበትን ኤሪያ ብሎክ እያደረጉ ይሄ ተጫዋች ለነጻነት የሁለት ተጫዋቾች ፕሬስን ለማለፍ እየተቸገረ ነው። ስለዚህ ቼልሲ ፋይናል ሰርድ በቁጥር እያነሰ፣ አንደኛ የፓልመር ክሬቲቪቲ የለም፣ በቂ የፊት መስመር አማራጮች እየተጎዱ ነው፣ ሮቴሽኖች በዝተዋል፣ የቡድን ባላንሱ እየተጠበቀ አይደለም። ስለዚህ ቼልሲ ያለው ሪስክ አንድ ትርፍ ተጫዋች ሆኖ ለጆአው ፔድሮ ነጻነት የሚፈጥር ወይም ተጋጣሚ ጆአው ፔድሮ ላይ ማርክ ሲያደርግ ሌላ ኤሪያ የሚያገኝ ትርፍ አጥቂ ማሰለፍ ነበር የኤንዞ ማሬስካ ታክቲክ። ይሄን የመጀመሪያ ተግባር ያደረጉት ኖቲንግሃም ፎረስት ላይ ነው። በገባ እንግዲህ በ3 ደቂቃ ልዩነት የጨዋታው ምን ያክል የውጤት ለውጥ ያመጣ እንቅስቃሴ ፋይናል ሰርድ ማክ ጉይ እንዳሳየ ተመልክተናል ከኖቲንግሃም ፎረስት ጋር። በመጀመሪያ እቅድ ውስጥ ያልነበረ ተጫዋች ዛሬ ከሰንደርላንድ ጋር ምናልባት ቋሚ ሆኖ ሊጀምር ይችላል። ይሄ ታክቲክ ለተከታታይ ጨዋታ ተፈጽሞ ኤንዞ ማሬስካ ረክተውበታል ይላል ዘ አትሌቲክስ። ዘ ታይምስም ይሄን ጉዳይ ይዞ ወጥቷል። ስለዚህ የጉዳትን ሪስክ ለመቀነስም ጭምር የነዚህ ተጫዋቾች አማራጭ ለቼልሲ ግብአት ሆኗል። በተቃራኒው ደግሞ ታክቲካል አማራጭን ደግሞ በሜዳ ውስጥ በመፍጠር ሌላ አዲስ ዳይናሚክ በውድድር አመት ውስጥ ያልታሰበ ያልተያዘ እቅድ በአማራጭነት ተካቶ ለቡድኑ የማሸነፊያ መንገድ ሆኗል። ይሄ አሁን የፕሮጀክቱ አንዱ አካል ነው። ቼልሲ ከእቅዱ ውጭ ያደረጋቸው ተጫዋቾች ዛሬ ላይ የቡድኑ ቁልፍ የታክቲክ ትግበራ አዲስ ዳይናሚክ ስትራክቸር ይዘው ብቅ ብለዋል። እንዴት የሚለውን ጉዳይ እስቲ በተወሰኑ ቁጥሮች እየተመለከትን ከሰንደርላንድ ጋር ምን አይነት እንቅስቃሴ ልንመለከት እንችላለን የሚለውን ጉዳይ ነጥብ በነጥብ እንመለከታለን። አሁን በዋነኝነት እዚህ ጋር እየተነሳ ያለው ጉዳይ መጀመሪያ ግን ይህን ፕሮግራም ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ኤንዞ ማሬስካ በድጋሚ በደም ታሰውሱ ከሆነ ከሊቨርፑል ጨዋታ በፊት ከ5 ጨዋታ 4 ነበር ያሸነፉት። በነዛ ጨዋታዎች ውስጥ ገምግመው ለመጨረሻ ጊዜ ጆአው ፔድሮ ግብ ሲያስቆጥር ወይም ጆአው ፔድሮ ምርጥ አጀማመር ሲያደርግ ያኔ ስንወያይበት የነበረው የጆአው ፔድሮ አስተዋጽኦ ተከታታይ ጨዋታ ግብ ሲያስቆጥር ወይ ፓልመር ነበር ወይ ዴላፕ ነበር ሜዳ ውስጥ ጆአው ፔድሮ ግብ ሲያስቆጥር። ስለዚህ አንድ ነገር ኤንዞ ማሬስካ እዚህ ኤሪያ ላይ ትርፍ ተጫዋች ክሬት ማድረግ፣ ምክንያቱም ይሄ ሐሰተኛ 9 ቁጥር ወይም ከዊንግ ላይ የሚነሳው ተጫዋች አንድ አጋዥ ቦክስ ውስጥ የሚገኝ ተጫዋች ይፈልጋል። አንደኛ ለደብል ፓስም ሊሆን ይችላል፣ ኳስ ሪሲቭድ አድርጎ ኤሪያዎችን ክሬት የሚያደርግ ወደ አንደኛው ሜዳ ሳይድ የሚይዝ ለሱ የመሮጫ ኤሪያ ተከላካይ መሳብ የሚችል ብቻ የ9 አውት ኤንድ አውት ነምበር 9 ጋር ቢጣመር ለተሻለ ጥምረት ስለሚበጅና የሐሰተኛ 9 ቁጥር ሚና ደግሞ ከተሰጠው ክሬቲቪቲው ልክ እንደ ፓልመር በደንብ ጠጋ ብሎ ወደሱ የሚጫወት ተጫዋች እንደ ኤንዞ ፈርናንዴዝ ኢን ኤንድ አውት መሆን የለበትም። በደንብ ተጠግቶ ወደሱ ሞር አታኪንግ ማይንድ ያለው ተጫዋችን ሳፖርት ይፈልጋል። ስለዚህ በሜዳ ውስጥ የነበረውን የጆአው ፔድሮ ግብ ያለማስቆጠርን ክፍተት ለመቅረፍ ኤንዞ ማሬስካ አሁን እነዚህን ወጣት ተጫዋቾች መጠቀም ጀምሯል። ስቲቫ ዊሊያምን፣ ማርክ ጊን እና
ታይሪክ ጆርጅን እና ልክ ማርክ ጊን ከኖቲንጋም ፎረስት ጋር ከተመለከታችሁ በ13 ደቂቃ ውስጥ ተቀይሮ በገባ ነው በጨዋታው ልዩነት መፍጠር የጀመረው በእንቅስቃሴና የቼልሲ ፋይናል ሰርድ የበላይነት እንዲወሰድ የዚህ ተጫዋች ፖዚሽናል እንቅስቃሴ ወሳኝነት ነበረው። በዛ አጋጣሚ ነው እንግዲህ ሁለተኛ 45 እንቅስቃሴው ውጤታማ መሆኑ የተመለከት ነው። ከዛም በኋላ ቼልሲዎች እንግዲህ ሁለተኛ 45 የመጀመሪያ 45 እንደምታውቁት 5 ሙከራ ብቻ 0.37 ኤክስፔክትድ ጎል በጣም ዝቅተኛ የነበረ ነው። ነገር ግን ጉይ ከገባ በኋላ ከጆአው ፔድሮ ጋር እንኳን ያደረጉት የፓስ ሲኩዌንስ ብትመለከቱ ከፍተኛ ቅብብል በሁለቱ መካከል ተደርጓል። ቼልሲ በ7 ደቂቃ ልዩነት 2 ግብ አስቆጠረ። ከረፍት በኋላ ብቻ ቼልሲ 17 ሙከራ ነው የሞከረው። 1.67 ኤክስጂ ክሬት አደረገ። በድምሩ ወደ 2 ከምናምን ኤክስጂ ነው ሁለተኛ 45 ክሬት ማድረግ የቻለው እና አንድ ደግሞ ታክቲካል ተግባራ ይሄ ተጫዋች ተቀይሮ ከገባ በኋላ የፈጠረው የአንጂን ፖስቴኮግሉ ቡድን በባህሪ አንድ የሚታወቅበት ችግር አለበት። ከቶትናም ጀምሮ ወይም ከሴልቲክ ጀምሮ ማለት እንችላለን በባህሪ የሚታሙበት አንድ የመከላከል ስትራክቸራቸው ላይ አምናም ጥያቄ የሚነሳው የሴት ፒስ የመከላከል አቅማቸው ነው። ማርክ ጉይ አንደኛ አቼፖንግ ባስቆጠረው ግብ ላይ ዞናል ማርኪንጉን ካያችሁ አንዱን የኖቲንጋም ፎረስት ተከላካይ ከኤሪያ የሚያርቀውን ተከላካይ እንዴት ፖዚሽን ውጪ እንዳደረገ፣ በሁለተኛ ደረጃ ሪስ ጀምስ ላስቆጠራት ግብ የነበረው የሴት ፒስ የበላይነት ላይ የዚህ ተጫዋች አስተዋጽኦ። ስለዚህ ኤሪያል ዱዌሎችን ከኳስ ውጪ ተጋጣሚን ከፖዚሽን ውጪ በማድረግ ለራሱ የቡድን አጋር ኤሪያዎችን ክሬት ያደርጋል። ባለፈው ሳምንት ደግሞ በቻምፒየንስ ሊግ ወሳኛን የመጀመሪያዋን ግብ በማስቆጠር የግብ አካውንቱን ከፈተው በቻምፒየንስ ሊግ። ይሄ ተጫዋች ከባርሳ አካዳሚ በ6 ሚሊዮን ዩሮ ነው የፈረመው። አምና በኮንፈረንስ ሊግ ቼልሲ ረጅም ርቀት ሲሄድ የመጀመሪያ ፌዞች ላይ ግሩም እንቅስቃሴ ያደረገ በተደጋጋሚ ፕሮግራም ሰርተን ስለዚህ ተጫዋች ስናነሳ ነበር። ልዩነት መፍጠሩን አሁንም አላቆም። እድል ካገኘ እድሎችን መጠቀም የሚችል ስፔናዊ ነው። በእድሉ በደንብ መጠቀም የሚችልና ይሄ ተጫዋች ተቀይሮ ከገባበት ጊዜ አንስቶ ለምሳሌ ቼልሲ በኤክስፔክትድ ኮንትሪቢዩሽን ከኖቲንጋም ፎረስት ጋር ማርክ ጉይ ከገባ በኋላ የፔድሮ ኔቶ ኤክስፔክትድ ኤክስጂ ወደ 1 የተጠጋ ነበር። ምክንያቱም አስቆጥሯል። የማርክ ጉይ 0.8 ደረጃ ደርሷል በኤክስፔክትድ ግብ ብቻ ኮንትሪቢዩት በማድረግ በቀጥታ ማለት ነው። ስለዚህ የዚህ ተጫዋች መግባት በተቃራኒው ለጆአው ፔድሮ ሌላ ነፃነት የሚፈጥር ነው። ለምሳሌ ማርክ ጉይ ከገባ በኋላ ጆአው ፔድሮ 12 ጊዜ ማርክ ጉይ 11 ጊዜ ስፕሪንት አድርገዋል። ይሄ ተጫዋች እስከሚገባ ድረስ ግን ጆአው ፔድሮ ከኖቲንጋም ፎረስት ጋር ስፕሪንት ያደረገው 2 ጊዜ ብቻ ነው። ይሄ ኤሪያሎችን ክሬት የማድረግ አቅም ነው በሜዳ ውስጥ ባለው እንቅስቃሴ። ሌላኛው ተጫዋች እንግዲህ ብራዚላዊው ባለብዙ ተሰጥኦ ለወደፊት ትልቅ ቦታ እንደሚደርስ ያለው ቴክኒክ። ይሄ የነጮቹ አካል ብቃት ጉዳይ እንግዲህ ሁሌም ያልጨቃጭቃል። በእግር ኳስ አካል ብቃት አያስፈልግም አንልም፣ ግን ቴክኒክ ይቀድማል። ቴክኒክ ያለው ተጫዋች አካል ብቃት ቀስ ብሎ በጊዜ ሂደት ይመጣል። በዘመናዊ እግር ኳስ ውስጥ ታክቲክ ስፔስን የማሸነፍ ጉዳይ እንጂ አካል ብቃትን በዚህ ደረጃ እንግዲህ ከባድ ነው። ብዙ ያልጨቃጭቀናል የሀሳቦች ልዩነት ስላለና ነጮቹ ሁሌም ያነሱት ጉዳይ አለ። ይሄ ተጫዋች በአካል ብቃት ደረጃ ሊጉን ቶሎ አዳፕት አያደርግም የሚል ወቀሳ ያነሳሉ። እኔ እስካሁን ድረስ ግን ስቲቫው እንደውም ያለ ተፈጥሯዊ ቦታ እየተጫወተ ከበቂ በላይ የተሰጠው ሚና እየተወጣ ያለንም ይመስለኝ በሜዳ ውስጥ ባለው እንቅስቃሴና በሚያደርገው እያንዳንዱ ጉዳይ። ለምሳሌ ጫና በበዛበት በዛ ጠንካራ ሻምፒዮኖችን በሚገጥሙበት በስታንፎርድ ብሪጅ ጨዋታ በዚህ እድሜው ያን ትልቅ ኃላፊነት ተቀብሎ ከገባበት ጊዜ ጀምሮ የቼልሲን ውጤት 100% የሚቀይር እንቅስቃሴ ካደረጉ ተጫዋቾች መካከል አንዱ እሱ ነበር። ተቀይሮ ከገባ በኋላ
ጫና በመፍጠር በኩል፣ በሁለተኛ ደረጃ ደግሞ ተጫዋቹ የሚያስቆጥራቸው ግቦች ቴክኒካል የሚገኝበት ፖዚሽን። አሁን ላይ ደግሞ አንድ እየተመለከትን ያለነው ጉዳይ ተጫዋቹ ወደ ተጋጣሚ መጫወቻ ቦክስ ቀረብ ብሎ መጫወቱ ቼልሲ ፈጣን የግብ ሙከራ እንዲያደርግ እየፈጠረ ያለው አድቫንቴጅ አለ። እስቲ በዛሬው ጨዋታ አንድ እንቅስቃሴ አድማጮች ልብ ብላችሁ ከተመለከታችሁ ያኔ በፓልመር ምክንያት ቋሚ ሆኖ የስታሙ ጨዋታ ሲጀምር ቼልሲ በጣም በፍጥነት ፋይናል ሰርድ ከገባ በኋላ ይሄ ፈጣን ሙከራ ለማድረግ ከስቲቫው የሚነሱ ኳሶች አደጋ ይፈጥሩ ነበር። አሁንም ከተመለከታችሁ ይሄ ተጫዋች በሚሰለፍባቸው ጨዋታዎች ቼልሲ ፈጣን ሙከራ ለማድረግ የዚህ ተጫዋች ኳስ ወሳኝነት አለው። የፓልመር አስፈላጊነት ትልቁ ሚና ምንድነው? ቼልሲ ፈጣን ሙከራ ያደርጋል። ክሬት የሚያደርጋቸው ኤሪያዎች አስደናቂ ናቸው። ፓስ የሚያደርግበት የሚመለከትበት ቦታ። ስለዚህ አንድ ክሬቲቪቲ ተጫዋች ቡድኑ በቀጥታ ሙከራ እንዲያደርግ የሚያፈጥንበት እይታ ነው ክሬቲቭ የሚያደርገው ወይም ኤክስፔክትድ የሆነም ያልተጠበቀም ቦታ ላይም ፓስ በማድረግ እና የስቲቫው ብስለት ያለ ፖዚሽኑ ከዊንግ እንዲነሳ ስቲቫውን እንደምናውቀው የፕሌይ ኳርቴስታ ወይም የ10 ቁጥር ቦታ ተጫዋች ነው። ነገር ግን አሁን ማሬስካ ከክንፍ እንዲነሳ በተለይ ኦቨርሎድ ያለበት ኤሪያ ስለሆነ በፕሪሚየር ሊጉ በቀጥታ የ6 ቁጥር ተጫዋቾች ስለሚያገኝ አንደኛ ቴክኒካሊ የሚያጋጥመው አግሬሲቭ እንቅስቃሴን ለመሻገር ካለው ተክለሰውነት እንግዲህ እንግሊዞች የፈጠሩት የራሱ የሆነ የሚዲያ ጫና አለ። ይሄ ተጫዋች የመቃወም አቅም አለ ወይ ያሉ ብዙ ጉዳዮችን ስላነሱ ይሄንን ጉዳይ የማለፍ ስትራቴጂም ሊሆን ይችላል እና ከፖዚሽን ውጪ ነው እስካሁን ድረስ ባለው ተጫዋቹን ከምናውቀው ተፈጥሯዊ ፖዚሽን ውጪ ነው የሚያጫውቱት እና ምናልባት በዛሬው ጨዋታ ጆao ፔድሮን ወደ ክንፍ የሚያወጡት ከሆነ ወደ ግራው የሜዳ ክፍል ጉይን ከፊት መስመር የሚጠቀሙ ከሆነ በግራው የሜዳ ክፍል በቀኙ የሜዳ ክፍል ምናልባት በግራው ጂሚ ጊተንም ሊሆን ይችላል ጆao ፔድሮን ብቻ ጉይና ስቲቫው ዛሬ መሰለፋቸው እድል በጣም ሰፊ ነው። ሶስቱ ተጫዋቾች በዩኤፋ ቻምፒየንስ ሊግ ሶስቱም አስቆጥረዋል። በዩኤፋ እግር ኳስ ታሪክ ሶስት ወጣት ተጫዋቾች ከ19 እና ከዛ በታች የሚገኙ ተጫዋቾች በአንድ ጨዋታ አስቆጥረው ያውቁ። ቼልሲ በታሪክ ብቸኛ ቡድን ሆኗል በእነዚህ ሶስት ተጫዋቾች። የቼልሲ የወደፊት እጣ ፈንታ ከየትኛውም ቡድን በላይ አስተማማኝ እንደሆነ እነዚህ ሶስት ተጫዋቾች ማሳያ ናቸው። የቡድኑ ግንባታ ደግሞ በበለጠ ማረጋገጫ ነው። ቼልሲ በዩኤፋ ቻምፒየንስ ሊግ በታሪክ ሁለተኛ ቡድን ነው። በአማካይ እድሜ አነስተኛ 22 ዓመት ከ196 ቀን ይዞ በመቅረብ በሁለተኛው 45 ደግሞ 21 ዓመት ከ361 ቀን። ስለዚህ ቼልሲ የወደፊት እጣ ፈንታው ከአደጋ ካጸዳ ቆይቷል፣ ሰንበትበት ብሏል። ይሄ የቡድን አይደንቲቲ ከመጀመሪያ ጊዜ ጀምሮ ስናነሳ ነበር። ሚዲያ ቢዝነስ ነው ሊል ይችላል ከሚሸጧቸው ተጫዋቾች አንፃር፣ ግን ቼልሲ ፕሮጀክት ውስጥ አያስፈልግም ብሎ ያመነባቸውን ተጫዋቾች ይሸጣል። ሲሸጥ ደግሞ በጥቅሙ አስከብሮ ከገዛበት ዋጋ በላይ። ይሄ ቢዝነስ አያስብል። ሞክረዋል። የዛ ተጫዋች እድገት ከዚህ በላይ ሊያድግ አይችልም ብለው በነ ስቲዋርት ላውረንስ እና በፖል ዊኒስተርሊ በደንብ የተቃኘ ነው። ነገር ግን አድማጮች አንድ የሚያስገርም መረጃ ልንገራችሁ ለቼልሲ ደጋፊዎች። ዴቪድ ፍሎ የሚባል በጣም አስደናቂ ሊቨርፑል የምልመላ ክፍል ኃላፊ እንዲሁም በታክቲካዊ ስትራቴጂ በኩል በቀጥታ የዳታ አናላይዝ የሆነ ሁለገብ ባለሙያ 14 ዓመት በሊቨርፑል ቤት የሰራ በአምናው ለውጥ በማይክል ኤድዋርድ የተቃኘው ለውጥ ውስጥ እረፍት ፈልጎ ለአንድ የውድድር ዓመት አምና ሙሉ እረፍት ወስዶ ወደ ስራው ለመመለስ ጊዜ ማሰብን ይፈልግ ነበር። የተወሰኑ ጊዜያትን ካሳለፈ በኋላ ዘንድሮ ወደ እግር ኳስ ለመመለስ ፍቃደኛ ሲሆን ፖል ዊኒስተርሊ እና ላውረን ስቲዋርት በቀጥታ ኮንታክት አድርገው
በጣም የሊቨርፑል ቤት ግንባታ በኤርገን ክሎፕ ውስጥ ስኬታማ እንዲሆን ካደረጉ ግለሰቦች መካከል አንዱ የሆነው ከማይክል ኤድዋርድ ጋር አብሮ በጋራ ረጅም ዓመት የሰራውን ምርጡን ስራ አስኪያጅ በዚህ ሳምንት መጨረሻ ይቅርታ ያለፈው ሳምንት ቼልሲ በይፋ ወደ ቡድኑ ቀጥሮታል። ከፖል ዊኒስተርሊ እና ከስቲዋርት ላውረንስ ጋር እኩል በቀጥታ በሙያዊ ተሳትፎ በማድረግ ያው የስልጣን አፐር ሃንዱ የሁለቱ ነው፣ ግን በውስጣቸው ቢሆንም ቀጥታ በእያንዳንዱ ሴክተር ላይ ገብቶ እንዲሰራ በተሰጠው ነፃነትና ሰፊ ያለፉትን ሪሰርቾች በሊቨርፑል ቤት የሰራውን በቼልሲ ቤት እንዲያመጣ ስለተፈለገ ይሄን ባለሙያ አምጥቷል። በነገራችን ላይ ከበስተጀርባ የሚሰሩ እንዲህ አይነት የባለሙያ ጥራት ያላቸው የሥራ ቅጥር ሁሌም የቡድን ሽግግርን ያሳጥራል፣ ስኬትን በፍጥነት ያመጣል፣ ቀጣይነት ያለው ቡድን ይገነባል። በጣም ጂኒየስ የሆነ ግለሰብ ነው። አንድ ፕሮግራም በዚህ ግለሰብ ዙሪያ ይዤላችሁ እመጣለሁ። የቼልሲ ደጋፊዎች ዴቪድ ፍሎን ሰርች አድርጋችሁ ጎግል ላይም ቢሆን በተለያዩ አማራጮች ስለዚህ ግለሰብ ዲቴል አንብቡ። በተለይ ከ4 ቀን በፊት ቴሌግራፍ ይዞ የወጣው ዘገባ አለ ወደ 9-10 ፔጅ የሚሆን እሱን ዘገባ ዝርዝር ገብታችሁ ብትመለከቱ ለማመን የሚከብድ የምልመላ ስልት ነው። ለምሳሌ የመሐመድ ሳላ እድገት በፕሪሚየር ሊግ የተሻለ ሆኖ ግን ባገኘው ደቂቃ በቼልሲ ቤት አነስተኛ ደቂቃ ምርጥ ሆኖ የጆዜ ሞሪኖ ስተት ተጫዋቹ እንዳይገለገል ማድረጉን ለሊቨርፑል ሪኩፕመንት አባላት ያሳመኑበትን ስትራቴጂ ጭምር በረጅም ሪሰርች ለግብዓት ቀርቦ አሁን የዘገባው አንዱ አካል ሆኗል። የሳዲዮ ማኒ የምልመላ ስቴፕ እንዴት እንደወጣና ከዴቪድ ፍሎና የማይክል ኤድዋርድ ጥምረት በአስደናቂ ሁኔታ በሊቨርፑል ቤት እንዴት እንደመጣ ፋቢኞ የተመለመለበት አሊሰን የተመለመለበት እያንዳንዱ ሪሰርች እዛ ዘገባ ላይ ቀርቧል። አስደናቂ ግለሰብ መጥቷል በቼልሲ ቤት። ይሄ ግለሰብ የሊቨርፑልን ለውጥ ካፈጠኑ፣ ውጤታማነትን ካስቀጠሉ፣ ስኬትን በፍጥነት ካመጡ ግለሰቦች መካከል አንዱ እረፍት ፈልጎ ነው ከ14 ዓመት በኋላ አምና ሙሉ የውድድር ዓመት አርፎ ዘንድሮ ሲመጣ ቼልሲዎች የነጠቁት። አስደናቂ ነው። አሁን የወጣት ቡድኑን ግንባታ ደግሞ መንገድ በማስያዝና ስትራቴጂ በማውጣት አስደናቂ ስራ በመስራት ይታወቃል። ትሬንት አሌክሳንደር አርኖልድን በፍጥነት ወደ ዋናው ቡድን እንዲያድግ ለኤርገን ክሎፕ አሳማኝ የአካዳሚ እድገቱን ፕሮፖዛል በማቅረብ ስለ ታክቲካዊ አጠቃቀሙ ጭምር ስለ ተጫዋቹ የፓስ ክህሎት በማንሳት ራሱ ያሳመኑ ባለሙያዎች ናቸው። እስቲ ዲቴል እናነሳለን፣ በሌላ ፕሮግራም ይዤላችሁ እመጣለሁ። ዛሬ እንግዲህ 11 ሰዓት ነው ቼልሲ ጨዋታውን በሜዳው የነ ግራኒት ዣካን ሰንደርላንድ የሚያስተናግደውና በዚህ ጨዋታ ዙሪያ የተወሰኑ ነጥቦችን በተለይ በቼልሲ ዙሪያ ተወክረን አብዛኛውን ደቂቃ ቆይታ አደረግን። አሁን እስቲ የተወሰኑ ዛሬ የሚደረጉ ተጠባቂ ጨዋታዎችን እንመልከት። ቼልሲ ከሰንደርላንድ፣ ኒውካስል ከፉልሃም፣ ማንቸስተር ከብራይተን፣ ብሬንፎርድ ከሊቨርፑል ዛሬ የሚደረጉ የፕሪሚየር ሊግ ጨዋታ ናቸው። 11 ሰዓት 1 ተኩልና ምሽት 4 ሰዓት። ዛሬ በጊዜ እንግዲህ የ8 ሰዓት ተኩል ጨዋታ አይኖርም ማለት ነው። በቡንደስሊጋ ዶርትመንድ ከኮሎኝ፣ ሞንቼግላድባክ ደግሞ ባየር ሙኒክን ያስተናግዳል። በጣሊያን ሴሪያ ትልቁ ተጠባቂ ጨዋታ ናፖሊና ኢንተር ሚላን ያደርጋሉ። በተመሳሳይ በማንቸስተር ዩናይትድ እና ብራይተን ሰዓት ከ30 ደቂቃ በፊት የሚጀምር ነው ተጠባቂ ጨዋታ ነው። በአጠቃላይ የስታንፎርድ ብሪጅን ፍልሚያ በእንዲህ መልኩ ከእናንተ ጋር ቆይታ አደረግን በ3 ፕሮግራም። ብሬንፎርድ ከሊቨርፑልን፣ ማንቸስተር ዩናይትድ ከብራይተንን፣ አሁን ደግሞ ቼልሲ ከሰንደርላንድን ቅድመ ጨዋታ ግምገማ እንደ ቡድኖቹ ወቅታዊ ሁኔታና እንደ ተጫዋቾች ብቃት ጠለቅ ያለ ጉዳዮችን በተወሰኑ ደቂቃዎች ተመለከትን። ከጨዋታው በኋላ ደግሞ የእያንዳንዱን ዛሬ ቅድመ ጨዋታ ግምገማ ያየንበትን ድረ ጨዋታ ግምገማና ነገ የሚደረገውን የአርሴናልና የክሪስታል ፓላስን ጨዋታ ጨምረን እሁድ ንጋት ከእናንተ ጋር እስከምንገናኝ ድረስ መልካም የረፍት ጊዜ እንዲሆን እየተመኘን ሰላም ቆዩ።